ዋጋ ከፍሌባታለሁኝ ስንት መስዋዕትነት አድርጌባታለሁ ታኝቼ ተደብድቤላታለሁ አለ ዳኒ ለሃይሚ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ ሰላም ብያለሁ። ሰላማችሁ ብዙ ትተርፍ ይበልኝ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ይሄን ቪዲዮ ላይክ እና ሼር እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። ቪዲዮውን አይታችሁ ደግሞ አስተያየት ስጡበት ማለት ነው። እወዳችኋለሁ። የምታበረታቱ ልጆች እጅግ አድርጌ አመሰግናለሁ። ቻናሌን ተወዳችሁ ሁላችሁም ኮፒ ሊንክ አድርጉልኝ የኔ ውዶች። ዳኒና ሃይሚ እንግዲህ ዛሬ ተገናኝተው ነበረ። የተገናኙበት ምክንያት ምንድን ነው? ሃይሚ ትፈልገዋለች ዳኒን ወላ አትፈልገውም በምትሉ ልጆች በጣም ብዙዎቻችሁ ተወዛግባችኋል ማለት ነው። ምክንያቱም ዳኒን ፈልገው ነው የሄደችው እዛም ራሱ እያላችሁ ብዙ ልጆች በኮሜንት እየጣፋችሁ ነው። እሷ ግን የሄደችው የራሷ የሆነ አላማና የራሷ የሆነ የምታውቀው ነገር ስላለ ብቻ ነው የሄደችው ማለት ነው ሀይሚዬ። እንዲሁም ደግሞ አባቷም ጋሽዬ ማለት ነው ምንድነው አንተ ችግር ብሎታል ማለት ነው ለዳኒ። ምክንያቱም እዛ ጋር እየተበጠበጡ ያሉት ምንድነው ነገሩ ብሎ ለሃይሚ ነግሯታል ማለት ነው። ለሃይሚ ነግሯታል ማለት ነው። ሃይሚ ደግሞ ያን ነገር ለአባቷ ምንም አይደለም ችግር የለውም እኔ ራሴ እፈተዋለሁ በማለት ተናግራለች። እንዲሁም ዳኒ ላንቺ ብዬ ነው እንደዚህ ይሄን ያህል ዋጋ ከፍያለሁኝ ተኝቼ የተደበደብኩት አንቺን ስለምወድሽ አንቺን ስለማከብርሽ እያላን ነበረ ማለት ነው። እንግዲህ ያከበራትም የወደዳትም ምን ላይ እንደው አናቅም ማለት ነው። ከብሩኬ የበለጠ እሱ ይወዳታል እሱ ያከብራታል ማለት ነው። እንደዛ ነው እና ብዙዎቻችሁ ደግሞ ብዙ ነገር የምትሉ ልጆች አላችሁ። እንግዲያውስ የሚወዳትም የሚያፈቅራትም ብዙ ነገር የሚሆንላትም ብሩክ ነው። ይሄን ደግሞ ብዙዎቻችሁ ታውቃላችሁ ጠንቅቃችሁ ታውቃላችሁ ማለት ነው። እንግዲህ ተለያዩም ብላችሁ ደግሞ ደስ ያላችሁ ሰዎች አላችሁ። ግን በነገራችን ላይ አልተለያዩም ደግሞም አይለያዩም ማለት ነው። እኔ በውስጥ ብዙ ነገር ሰምቻለሁ ማለት ነው እውነት ለመናገር ማለት ነው። ሃይሚና ብሩኬ ዛሬም ነገም አይለያዩም አንድ ናቸው ማለት ነው። እንድታው እስከ መጨረሻው ድረስ እናንተ ብቻ እያያችሁ መልካም ነገር ተመኙላቸው ማለት ነው። እና ሃይሚዬ አዲስ ነገር አለኝ ወይም ከብሩኬ ተለየው ትትላችሁ እውነት እንዳይመስላችሁ ማለት ነው። እውነት አይደለም እነሱ አይለያዩም መቼም ቢሆን መቼም አይለያዩም ማለት ነው። ዛሬ ራሱ ዳኒ ጋር ሄዳ የተናገረችውን ነገር ሰምታችኋል። የሚገባችሁ ከሆነ አብዛኞቻችሁ ሆነን ለመናገር እኔ እንጃ የምትረዱ ብዙም አላችሁ የማትረዱም አላችሁ ብዙ ማለት እኔ እንጃ እንዴት እንደማያስረዳችሁ ነው የራሱ ማለት ነው። እና ከብሩኬ ጋር ራሱ መጣላት የለብኝም ነበረ እያለች ነበር ዛሬ ራሱ ማለት ነው። ሰምታችኋል አይደል? በደንብ ዳኒ ቤት ካሁን በኋላ ግን እኔ ጋር ያለህን ነገር ብታቆም ይሻላል። እኔ የቀረብኩህ እኔ ለመልካምነት ምክንያቱም የሆነ ስለተመታህና ስለተጎዳህ ብዬ እንጂ ለሌላ አልነበረም። እንዴት እንደዚህ ታስበኛለህ ነው ያለችው ዳኒ። ከዚህ በኋላ ግን ካንተ ጋር ወይም ማለት መጥቼ አንተ ጋር በቪዲዮ እንዲታይም አልፈልግም። ለቤተሰብም እንደዚህ አይነት ቪዲዮ ማለት እንደዚህ አይነት ቪዲዮ ታንተ ጋር ሆኜ መስራት አልፈልግም። ከዚህ ነገር ውስጥ አውጣኝ አልፈልግም። ካሁን በኋላ የመጣሁበትም የራሴ ችግርና የራሴ አላማ ነበረኝ አንተ ጋር የመጣሁት እንጂ ለዚህ አይደለም። እና ተብሩኬም ጋር መጣላትም አልነበረብኝም እያለች ነበር ማለት ነው ሃይሚ። በነገራችን ላይ እነሱ አልተጣሉም። እንዳልተጣሉ ደግሞ ሁላችሁም ታውቃላችሁ። ብሩኬ ትናንትና የተናገረውን ነገር ሰምታችኋል። እኔ እና እሷ ብዙ ነገር ማለት እኛም እያየናቸው ነው። ብዙ ነገር ያሳለፉ ልጆች ናቸው። ብዙ መንገድ የመጡ ልጆች ናቸው። እኛ ከመጀመሪያው ጀምራችሁ አይታችኋቸው ከሆኑት ይገናኙ ጀምሮ እና ብዙ ነገሮችን አልፈው መጥተዋል። አሁን ላይ ግን እዚህ ደረጃ ደርሰው አሁን ይለያያሉ። እንኳን ተለያያችሁ እያላችሁ ደስ አለን እያላችሁ ኮሜንት ላይ ራሱ አንዳንድ ቦታ ይቻለሁ ማለት ነው። እና ለሰው ግን ይሄ ምን ያስደስታል? ቆይ እኔ የሚገርመኝ ነገር እሺ ወንዶችስ እሺ ሴቶቹ እውነት እስቲ ከምትወዱ ከፍቅረኛችሁ ጋር አሁን ብትለያዩ እናንተ ምን ይሰማችኋል?
እውነት ለመናገር ማለት ነው። ያኔ እነሱ እሺ ተለያዩ እንበል፣ እሺ ምን ታገኛላችሁ እናንተ የምታገኙ ነገር ምንድነው ከነሱ? እኔ እኮ ግርም ይለኛል እውነት ለመናገር ማለት ነው። እና ስለዚህ ዳኒ ደግሞ በቃ ራስህን ኩን፣ ካሁን በኋላ በቃ በእነሱ ህይወት አትምጣ፣ በቃ ይበቃሃል። በቃ ሶሲም ሆንሽ ዳኒ ሆንክ በቃ ፕራንክ ነበረ ከሶሲም ከብሩክ ጋር የሰራችሁ። በቃ ይበቃሻል። ካሁን በኋላ እሷ ህይወት ውስጥ አትግቢ ማለት እነሱ ህይወት ውስጥ አትግቡ። በቃ ካሁን በኋላ ተናግረናል። ብዙ ጊዜ ብዙ ሰዎችም ተናግረዋል። ብዙ ቲክቶከሮች፣ ብዙ ዩቲዩበሮች፣ ብዙ በቃ ብዙ ነገር ተባላችሁ። ጭራሽ እኛ ህይወታችን ውስጥ ገብተው ነው እያላችኋቸው ነው ያላችሁት ማለት ነው። እና ስለዚህ አሁንም ቢሆን ሀይሚዬ አረፈደም ምንም አረፈደብሽም። አሁንም ቢሆን ሁሉንም ነገር ማስተካከል የምችው ራስ ስለሆንሽ አሁንም ቢሆን አስተካክሊ። ያለሽን ነገር አላማሽን መልሽ፣ ፍቅርሽን መልሽ፣ ወዳለሽበት መንገድ ተመለሽ ማለት ነው። እንግዲህ ቤተሰቦቿን በጣም በነገራችን ላይ ሀይሚዬን በጣም እንትን እያሏት ነው ማለት ነው። በስልክም በቃ በአካልም እያገኟት በቃ ብዙ ነገር እያሏት ነው። ምክንያቱም እንደዚህ አይነት ነገር ጥሩ አይደለም። ምክንያቱም የብሩኬን ታውቃላችሁ፣ ብሩኬን ምን ያህል እንደሚወዱት ቤተሰቦቿ፣ አባቷ ራሱ በጣም ነው የሚወደው ብሩኬን ታውቃላችሁ አይደል? ስለዚህ ይሄን ነገር ማድረግ የለብሽም ተብላለች ማለት ነው። እሷም እንግዲህ ያው ብዙ ቤተሰቦቿን አክባሪ ናት እና ስለዚህ ምንም ነገር የምትለው ነገር የላትም። አሁን ከብሩኬ ጋር ሰላም ይፈጥራሉ እንግዲህ ማን ነው ዳኒ ደግሞ ብዙ ነገር እያለ ነው። ዳኒ የራስህን መሆን አለብህ ካሁን በኋላ ማለት ነው። እሷም ነግረሃለች፣ በደንብ ነግረሃለች እና ዝም ብሎ እንዲሁ ፍቅርና ወይም እሷን እወዳታለሁ እሷን የራሴ ያረጋታለሁ የምትለውን ነገር ማቆም አለብህ ማለት ነው። እና ማለት ማንኛውም ሰው እንደዚህ ድንገት እኮ ፍቅር ማለት ትዳርም ሆነ በቃ የሆነ ነገር የምታቅ ሰው ናት እሷ ራሷን ማለት ነው። ራሷን ታውቃለች ከማጋ እንደምኮን ማን እንደሚያስብላት ማን እንትን እንደሚልላት ስለምታውቅ ጥንቅቅ አድርጋ አንተ እዚህ ጋር እኔ ላንቺ ብዬ ነው እንደዚህ ሆንኩት፣ እኔ ላንቺ ብዬ ነው እንደዚህ ሆንኩ ባትል ጥሩ ነው። ምክንያቱም ማንኛውም ሰው እያየ ነው፣ በቪዲዮም ላይ እየታየ ነው የምታረገው ነገሮች ማለት ነው። እና ስለዚህ ይሄ ነገር አይመታውም ማለት ነው። እና ራስህን ኩን። እንዲሁም ደግሞ ስለ ሀብቴም እያወራን ነበር። ስለሱም እንዳትናገርብኝ እሱ ወንድሜ ማለት ነው፣ የብሩክ ወንድም ነው፣ ታላቅ ወንድሙ ነው። እሱንም እንድታነሳብኝ አልፈልግም ብለዋል ማለት ነው። እውነት ለመናገር በቃ ካሁን በኋላ እኔ ህይወት ውስጥ እንዳትመጣ፣ ካሁን በኋላ ምንም ነገር ስልክም እንዳትደውልልኝ ብላ ጠንቅቃ ነግረዋል ማለት ነው። እንግዲህ የሚገባው ከሆነ ይገባዋል፣ የማይገባው ከሆነ ደግሞ ምንም ማድረግ አይቻልም ማለት ነው። አንቺ ግን ተሱ መራቅ አለብሽ ማለት ነው። ከነሱ መራቅ አለብሽ። በቃ ተህይወታቸው አውጧቸው። በቃ እነሱን ትታወጧቸው በዛ ሰዓት ሊወጡ ይችላሉ። እና ሰው ህይወት ውስጥ በቃ እንደዚህ አይነት ነገሮች ይከሰታሉ። በነገራችን ላይ ይሄ ነገር ማለት ነው ለሁላችንም ትምህርት የሚሆን ነገር ነው። በነገራችን ላይ ማለት ነው በጣም ትልቅ ትምህርት ነው የሚሆነው ይህን ነገር ታሰባችሁት ማለት ነው። እና እንደዚህ አይነት ነገር ይከሰታሉ ብለን ማሰብ የምንችልበት ቆም ብለን የምናስብበት ይመስለኛል። ፕራንክ ራሱ ቢሆን እውነትም ቢሆን ብዙ ነገሮችን የያዘ ስራ ነው ማለት ብዙ ነገሮችን የሚያስተምር ነው በነገራችን ላይ ማለት ነው። ከምትወዱት ሰው ከምታፈቅሩት ሰው እንዴት እንደምትለዩ አያችሁ አይደል? በቀላል ነገር በትንሽ ነገር እንዲሁም ደግሞ የማትፈልጉትን ሰው ውስጣችሁ ለማስገባት እንዴት እንደምትሞክሩ እንዴት እንደሚመጣባችሁ ያንን የማትፈልጉት ሰው ወደ እናንተ እንዴት እንደሚገባባችሁ አታውቁም። በቃ ይሄ ነገር በጣም ብዙዎችን ያስተምራል ብዬ አስባለሁ እኔ በራሴ ማለት ነው። እና ስለዚህ ብዙዎቻችንን አስተምሮናል ብዬ አስባለሁ። የነ ብሩኬ ህይወት ለኛ ራሱ በጣም ብዙ ነገሮችን አስተምሮናል እና ለነሱ ራሱ ካሁን በኋላ ትምህርት ይሆናቸዋል ብዬ ነው የማስበው እኔ በራሴ ማለት ነው። እና ቤተሰቦች እንግዲህ ቤተሰቦቿም እንግዲህ ሀይሚዬን ራስሽን ኩኝ ብለዋታል ማለት ነው። እሷም ራሷን ለመሆን እንግዲህ ትሞክራለች ብዬ አስባለሁ። እና መቼም አይለያዩ በሰላም አሁን ይመጣሉ። ትንሽ ጠብቁ እንግዲህ